ነብዩ ኤልያስ ጊዜ የማይለውጠው ብርሃን ነው። እስኪ ጊዜ የማይለውጠው ብርሃን በሉ። ምን አይለውጠውም? ጊዜ አይለውጠውም። እና ያው ታውቁታላችሁ ፍጹም ሲወለድ ራሱ በብርሃን በእሳት ተጠቅሎ የተወለደ ነው። ሲወለድ ነብዩ ኤልያስ ሲወለድ የእሳት ጸዳል በሰውነቱ ላይ ተስሎበት ነበር የተወለደ እና ያየው ሁሉ ይፈራው ነበር። ያንን እሳት ሊቃውንቱ ምን ይላሉ? ለእግዚአብሔር ያለው የሚነድ ፍቅር ነው ይሉታል። ለእግዚአብሔር ያለው ፍቅር እሳት በእሳት ተጠቅሎ የተወለደ ልክ ሙሴ ሲወለድ ከግንባሩ ላይ ብርሃን ነበረበት እንደሚሉት ሊቃውንቱ እንደዚሁም ሁሉ በኤልያስ ላይ እሳት ነበረበት። ያ እሳት ለእግዚአብሔር የሚነድ ፍቅር ነበር። ያንን እሳት ይዞት ተወለደ፣ ይዞት አደገ፣ በድንግልና ኖረ። በድንግልና ሲኖር በዘመኑ የሰሜን እስራኤል ንጉሥ ወይም የሰማርያ ንጉሥ የሚባለው የአስሩ ነገድ ንጉሥ የሚባለው ማን ነው? አክዓብ የሚባል ሰው ነበረ። ይሄ አክዓብ ወደ ክደት ሂዶ ጣዖት አምልኳል። ይህንን ያደረገው ከጣዖት አምልኮ ሰው ወደ ምንፍቅና የሚሄድበት የራሱ ደረጃዎች አሉ። የመጀመሪያው የማታምን ሚስት አገባ። ቀጥሎ ደግሞ የእሷን አማልክት ተከተለ። ቀጥሎ እሷን አገባ፣ ለእሷ አማልክት አጸድ ሰራ። ከዚያ በኋላ ሰገደላቸው። ወደ ኢየሩሳሌም ለበዓል የሚወጡትን ሁሉ እቀጣለሁ አለ። ለመንግስቱ እንዲደላደልለት ማለት ነው። ይህንን ሲያደርግ ነቢዩ ኤልያስ እየሄደ ይመክረው ያስተምረው ነበር በእውነቱ ማለት ነው። መጨረሻ ላይ ይህ ሰው ጣዖት እያመለከ ግፍ እየሰራ ሲያስቸግር ነቢዩ ኤልያስ አምላከ ኃይል አምላከ እስራኤል ዘቆምኩ ቅድሜሁ ከመ ኢይዘንም ዝናም በእሉ 3 ዓመታት ዘእንበለ በቃለ አፉዬ አለ። ከኔ ካንደበቴ ቃል ሳይወጣ በዚች 3 ዓመት ዝናብ ጠብ አይልም። ይሄን ሁሉ ሰው የጠገበ በዝናብ አብቅለህ በፀሐይ አብስለህ ስለመገብከው ነው። ስለዚህ ዝናብ አይዘንምም ብሎ ሰማይና ምድርን አዘዛቸው። እስቲ እግዚአብሔር ያሳያችሁ። ሰማይና ምድር የሚታዘዙለት ነው ኤልያስ ማለት ነው። ለነዚህ መታዘዝ ነውር ነው ጎበዝ። ሰው ከሰማይና ከምድር ይብሳል? ሰማይ ምድር ለኤልያስ እየታዘዙት እኔ ለኤልያስ አልታዘዝም? ታዘዙት፣ ጸጥ አሉ። ፍጥረታት ሁሉ ክብራቸውን ያውቃሉ፣ የሚያከብሩትንም ያውቃሉ። እማናውቅ እኛ ብቻ ነን። ፍጥረታት ውሃን ብትሉት ባህርን ብትሉት እንኳን ቅዱሳንን የሙሴን በትር እንኳን ታውቃለች። ማን እንደያዛት ታውቃለች እኮ። በትሪቱን በማን እጅ እንደተያዘች ስላወጣው ክፍል ነው የምትለው። አንዱ የፈርዖን ጠንቋይ ሄዶ ግን ቢቀጠቅጠው ባይሩን ወይ ምንም እምቡጭ ነው የሚለው ሆዝም ብሎ ማለት በማን እጅ የተያዘ ነው? በሙሴ እጅ የተያዘ ነውና ባህር ትፈራታለች ያችን ብትር። ከዚያ በኋላ ኤልያስንም አወቁት የእግዚአብሔር ክብር ያደረበት ሰው እንደሆነ። ጸጥ አለ። እግዚአብሔር ለኤልያስ ሂድ በቁራ ምግብን ያመጣልህ አለው። ቁራ ምግብን ስለሚያመጣልህ ሂድና በኮራት አካባቢ በፈፋው ስር በዛፉ ስር ተቀመጣል። ቁራ ለኤልያስ ስንቅ እያመላለሰ መገበው ይመግበው ነበር። እግዚአብሔርም ውሃ ፍልቆለት እዚያ ይጠጣል። ለኤልያስ 3 ዓመት ሲቃረብ ድረስ ቁራዎች ምግብ መገቡት። ትዝ ይላችኋል። ቁራ በኖህ ዘመን ውሃ መጉደሉን አይተናል ይባል እዚያ የወዳደቀውን እየበላ በዚያው ነበር የቀረ። አሁን ግን ስሙን አደሰ። እንደ እኛ ስም የሚለወጥ መቼ ነው እናንተ? አሁን ስንቅ አቀባይ ሆነ። በእውነቱ የሚደንቅ እኮ ቁራ ሲለወጥ ሰው አይለወጥም። ቅርብ እንደ ትናንትናው ዝም ብሎ ጉጭ እንዳለ ማለት ሃኖሩት ይገኛል ዝም ብሎ ማለት ቁራ እኛም ቀማኛ የነበርነውን ስንቅ አቀባይ ለመሆን ያብቃል። ሊቃውንቱ ግን ምንድነው የሚተረጉሙት? መቼስ መጽሐፍ ቅዱስ እኮ ለነፍሳችን ጥጋብ የተጻፈ የእግዚአብሔር ምግብ እኮ ነው። እና ቁራ ኤልያስ የእግዚአብሔር ምሳሌ ሲሆን በቁራፍ መመገቡ በቁራፍ የመጣውን ኤልያስ ሳይጸየፍ መመገቡ እግዚአብሔር የኃጢአተኞችን ጸሎትና መስዋዕት ሳይንቅ የመቀበሉ ምሳሌ ነው። እንዲህ አድርጎ ኤልያስ እየተመገበ ኖረ። ኋላ እግዚአብሔር ዝም ብሎ ኤልያስም ዝም አዝንም አለ። እግዚአብሔር ደግሞ ለፍጥረቱ ያዝናል።
ይችን ምግብ ካላስቀረዋት ኤልያስ አዝንም አይልም ብሎ ምግቧን አስቀረ እግዚአብሔር። ኤልያስ ቋንም ይፌይቶ ለቋ በቁራም የቁራ ወንበዴ ያለበት እንዴ ያለ ዘወር እያለ የለም። ዋይቱን ምዶ ቢያዝ የለም። 3 ጊዜ እየተመላለሰ የለም። ቢያይዝ ኤልያስ ዝም ቁጭ። ምግብ አምጣይን እግዚአብሔር የማይለወጥ ብርሃን ማለት እኮ ይሄ ነው። እንዴት ምግቤን ታስቀርብኛል አትሉ እናንተ ብትሆኑ? አንተን ብዬ ወጥቼ እንዴት ምግብ ወዴት አጣ? በጸሎቴ ነው ይሄን ዝናብ የዘግ እሺ ሰማይ የለጎመ ጸሎት እንዴት ምሳ ያሳጣኛል ብሎ አለማጉረምረሙ ይደንቅ። ቁጭ ረሃቡን ታግሱ። በረሃብ ሊሞት አይደል? ትዕግስቱም ድንቅ ነው ብሎ እግዚአብሔር መጣ። ኤልያስ ሁር ውስጥ ሀገረ ሰራፕታ ወበህየ ተሴሰየ ካህቲ መበለት ወደ ሰራፕታ ሂድ፣ በዚያች አንዲት ድሃ ሴት አዘጋጅቼልሃለሁ፣ እሷ ትመግብሃለች አለ። ሲሄድ ወረከባ እንዘ ተአጥብ ጸው ይላል። ጭራሮ ስትለቅም አገኛት። አንቺ ሴት እንደምን ዋልሽ? እባክሽ ውሃ ስጭኝ አላት። በኤልያስ ጊዜ ውሃ አለችው። እሱ ነውና ማለት ነው። ማን መስሎሻል አላለም። እባክሽን ውሃ አላት። በእሺ አለችው። በዚያውም ውሃ የምጠጣበት ቁራሽ እንጀራ አምጪልኝ አለ። አይ እኔ ያለችኝ እፍኝ ሙሉ ዱቄት ናት፣ በማሰሮዬም ትንሽ ዘይት አለች። ያችንም እኔም ልጄም አንተም በልተናት እንሞታለን። ከዚህ በቀር ሌላ እንደሌለኝ እግዚአብሔር ያውቃል አለችው። ደግ ሴት ነበረች በእውነቱ ማለት እና እግዚአብሔር ያውቃል። እንግዲያስ ሂጂና ቶሎ ጋግሪው፣ ስትጋግሪ ግን ረሃብ ጸንቶብኛልና መጀመሪያ ለኔ አምጪልኝ፣ ለአንቺና ለልጆችሽ ኋላ ትጋግሪያለሽ አላት። አሁን ሊቃውንቱ ምን ይላሉ? ኤልያስን ያህል ጀግና ቁራ ቢቀር ውሃ ቢደርቅ ዝም ያለ ጀግና ርቦት ለምግብ ሳስቶ ሳይሆን መጀመሪያ ከምትበሉት ሁሉ ለቤተ ክርስቲያን ስጡ ሲል ነው ይላሉ ሊቃውንቱ ማለት ነው እንጂ ኤልያስ ለምግብ ተጨንቆለት አይደለም። በእውነቱ አለመጨነቁ ነው። አላሳያችኋለሁ። መልአክ እየገለገለው ሁሉ አልበላም ብሎ እየተኛ ማለት ነው። ቢደረግ ቢሰራ እምቢ ብሎ ነበረ። ስለዚህ ነብዩ ኤልያስ መጀመሪያ ለቤተ ክርስቲያን፣ መጀመሪያ ለምን በሉ ንገሩ እንጂ እናንተ ግን መጀመሪያ ማንም ይበላል እና መጀመሪያ ስለምትበሉ መከራም ሲመጣ መጀመሪያ የሚደርስባችሁ በዚህ ነው። እና መጀመሪያ አትብሉ፣ የመጀመሪያውን ለእግዚአብሔር ስጡ፣ ቅድሚያ ለቤተ ክርስቲያን ስጡ ለማለት ነው። ያንን አደረገ። እዚያ ገባ። ያላትን ስላቀበለች ስለሰጠችው ቤት ሁሉ በረከተላት። አሁን ትንሽ ነገር ኑሯችሁ ያችኑ እግዚአብሔር አምጧት ቢል ምን ትላላችሁ? አሁን ኑሮ ተወዷል አሉ። ዘይትም ተወዷል፣ በርበሬም ተወዷል። ምን ያልተወደደ ነገር አለ ማለት ነው? እኔ የገረመኝ እኔ አላውቅም ነበርና ሻይ 10 ብር ገብቷል ተብሎ ሰምቼ በጣም ግርም ምን ያለኝ ገዳሙ ስለሚያበላኝ ነው እንጂ ስለማልበላ አይደለም አላውቀው። ግን ሐሳብ የለኝም ለካ ብዬ በጣም ገረመኝ። ሻይ 10 ብር እኔ ድሮ 30 ሳንቲም ሳለ ነው የማውቀው። ያም ተወዶ በ10 ሳንቲም 10 ዳቦ የሚሸጥበት ጊዜ ምን ያውቃለሁ በእውነቱ ማለት ነው። እንዴት እንደዚህ ይሆናል? በጣም ይገርማል። ግን አሁን እንደዚያ በዚህ ዘመን 2000 ብር ደመወዝ ኑሯችሁ አስራት አውጡ ትባሉ ትላላችሁ። ኑሮ ባይወደድ እሺ፣ ግን በዚህ ሰዓት እንዴት ላወጣ እችላለሁ ነው የምትሉት። ግን ያለን መስጠት የሌለን ያሰጣል። ያለን ሲሰጡት እግዚአብሔር ደግሞ የሌለ አምጥቶ ይሰጣል። ይህ ነው መስጠት ማለት። ይቺ ሰው ያላትን ሰጠችው፣ ያላትን ሰጠችው። ኤልያስ ደግሞ የሌላትን ጨመረላት። እግዚአብሔር ይበርክት ብሎታል፣ ይበርክትልሻል። ቅዱሳን ኤልያስ ሲገባ ዝናቡ እስከሚዘንብበት ጊዜ ድረስ ዱቄቱ ሳይጎድል ዘይቱም ሳይጎድል ኖረ። ማን? የእግዚአብሔር ሰው ኤልያስ በቤቷ ስለገባ። የእግዚአብሔር ቅዱሳን በቤታችን ሲገቡ በረከታችን ሁሉ የሞላ ይሆናል። አጋንንት ከመቤታችን ጀምሮ ቅዱሳንን ከቤታችን እንዲወጡ የሚለፍብን በረከት የለሾች ለማድረግ በረከት የሌለን ሰዎች እንድንሆን ነው። ኤልያስ ሲገባ በረከት ሞላለት። ይች ሰው ይበርክትልሻል። ከኋላ ደግሞ እዚያም ሄዶ ነቢዩ ኤልያስ ዝም አለው። እግዚአብሔር ደግሞ ለፍጥረቱ አሰበ። ይጠይቀኝ እንጂ ብሎ ማለት ኤልያስ እንዲሁ እግዚአብሔር እኮ ቅዱሳን እንዴት እንደሚያከብረ እግዚአብሔር ሰው ነው ትዕቢተኛ እንጂ እግዚአብሔር ደግ ነው።
እኔ የፈጠርኩት ሰማይ ነው፣ እሱ ቢገዝ ታዲያ እኔ እንግዲህ ላዝንም እንጂ አላለም። እሱ ለእኔ ብሎ ይሄን ያህል መከራ እየተቀበለ እኔም ከሱ ቃል ሳላገኝ አላዘንም ብሎ እግዚአብሔር አላዘንም ብሎ እግዚአብሔር የኤልያስን ቃል አክብሮ ኖረ። እግዚአብሔር ያከበረውን ቃል ሰው አያከብርም።